يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير. توبة مالت ترجمو መጸጸት ማለት ነው። ካሁን ቀደም በሰሯቸው ወንጀሎች መጸጸት፣ ይሄንን ወንጀል ለሁሌም ለመተው ደግሞ መወሰን መቁረጥ፣ ለዱንያዊ ጥቅም ሳይሆን ወይም ደግሞ ሰዎች አዛ ስላደረጉት ሳይሆን ለአላህ ብሎ ያህን ስራ ለመተው ያህን ወንጀል ለመተው መቁረጥ መወሰን፣ ማንም አስገድዶት ሳይሆን ራሱ ጊዜ ወዶ ጣረሞት ላይ ሳይደርስ ማንም ሳያስገድደው መመለስ፣ ከዛ በኋላ መልካም ስራው ብዛት መስራት። ይሄ ነው ተውበት ማለት። ከያንዳንዱ ወንጀሎች መመለስና ወደ አላህ ንስሐ መግባት ግዴታ ነው፣ ዋጅብ ነው። ያንዳንዳችንም አላህ Subhanahu Wa Ta'ala ተውበት እንድናደርግ አንቀጹ ላይ ሁላችሁም ወደ አላህ ተመለሱ እናንተ ሙእሚኖች ሆይ ትድኑ ዘንድ ብሎናል። በሌላኛውም አንቀጽ ያ አዩሀለዚነ አመኑ ቱቡ ኢለላህ ተውበተን ነሱሃ እናንተ ያመናችሁ ሰዎች ሆይ ወደ አላህ ተመለሱ። ምን አይነት መመለስን? ነሱህ የሆነ የተሟላ የሆነ ጥርት ያለ የሆነን ተውበት መመለስን ወደ አላህ ተመለሱ ይለናል። ተውበትን ነሱህ ማለት ምን ማለት እንደሆነና መስፈርቶቹም እንደሆኑ ወደ መጨረሻ ኢንሻአላህ እናያለን። ትክክለኛ አላህ ዘንድ ተቀባይነት ያለውን ተውበት ሸርጥ ስናይ አንደኛው መስፈርቱ ኢኽላስ ነው። ተውበት ያደረግነው ለአላህ ብለን መሆን አለበት። አላህን ፈርተን መሆን አለበት። አላህን አለቀን መሆን አለበት። አላህ ዘንድ ውርደትን ፈርተን መሆን አለበት። ከአላህ Subhanahu Wa Ta'ala ረሕመትና ከጀነት መባረርን ሰግተን መሆን አለበት። የአላህን ፊት ከማየት መጋረድን ፈርተን ሰግተን መሆን አለበት። ይህን ስናደርግም ከአላህ እገዛ እየፈለገን አላህ ዘንድ ተናንሰን ዝቅ ብለን ደካምነታችን ነግረን እጃችንን ወደ ላይ ዘርግተን ያአላህ ያለን ተናንሰን እርዳታን እየፈለገን ለሱ ብቻ ብለን ተውበት ማድረግ አለብን። ሰው ጥሩ ሆነ እንዲለን ሳይሆን አዱንያዊ ጥቅምን ፈልገን ሳይሆን አዱንያዊ ውርደትን ፈርተን ሳይሆን አኺራንና አላህን ፈርተን ተውበት ማድረግ መቻል አለብን። ይህን ስናደርግም ለአላህ መተናነስ መቻል አለብን። ይሄ ይሳካልን ዘንድ ዝቅ ማለት አለብን። ያለ አላህ ምንም እንዳይደለን ራሳችንን ማወቅ ለአላህ መንገር አለብን። ይህን አስመልክቶ ኢማም ኢብኑ ቀይም ረሂመሁላህ ምን ይላል? فالعبد ملقا بين يدي الله وبين أعدائه من شياطين الإنس والجن የሰው ልጅ በአላህና በጠላቱ በሸይጣን መካከል የተጣለ ነው። የሰውና የጂኒ ሸይጣን አለ። በእነዚህ ሸይጣኖችና በአላህ መሃል ሆኖ ወደ አላህ ከተጠጋና አላህን ጠብቀኝ ካለው አላህ ይጠብቀዋል፣ አላህ ያነሳዋል፣ ሸይጣን አይደርስበትም። በአላህ ካልተጠበቀና አላህን ካልፈለገ አላህ ካልጠበቀው የሰውና የጂኒ ሸይጣኖች ይወስዱታል፣ ይጫወቱበታል፣ ከአላህ ረሕመት ይወጣል። ስለዚህ የአላህን እርዳታ እናገኝ ዘንድ አላህዬ ያለ አንተ ማንም የለኝም፣ ጌታዬ ሆይ ላንተ ያለ እኔ ብዙ ባሮች አሉ፣ ለኔ ግን ያለ አንተ ረዳት የለኝም፣ እባክህ ከረሕመትህ አታውጣኝ ብለን አላህን ልንነምነው ሁሌም ልንጠይቀው ልናለቅስ ይገባል። እዘን አንደኛው መስፈርት ለአላህ ብለን ተውበት ማድረግ አለብን። ሁለተኛው መስፈርት ከወንጀሉ ወዲያውኑ መታቀብ፣ ዛሬ ነገ እያለን መሆን የለበትም ማለት ነው። ከረመዳን በኋላ ረመዳን ውስጥ ሐጅ ሳደርግ ሳገባ በፍጹም ትምህርት ሲጨርስ በፍጹም ስራ ሲሳካልኝ በፍጹም ትክክለኛ ተውበት አላህ ዘንድ ወንጀል የሚያስምር ተውበት የቱ ነው? ወዲያውኑ ከወንጀሉ የታቀበን እንደሆነ ነው። ሁለተኛው መስፈርት ከወንጀል ላይ ሆነን ተውበት እናደርጋለን ብንል አላህ Subhanahu Wa Ta'ala ቀድመህ ከወንጀሉ ታቀብ ይለናል። ቁድስ የሆነ ሐዲስ ላይ አላህ ምን ይላል? ባሪያዬ ወደኔ አንድ ስንዝር ከመጣ እኔ ወደሱ አንድ ክንድ መጣለሁ ይላል። ይሄን ወደ አላህ በቀረበን ቁጥር ከወንጀል በራቅን ቁጥር አላህ የበለጠ ወደኛ ይቀርባል፣ እርዳታውን ይለግሰናል። ሶስተኛው መስፈርት መጸጸት፣ ይሄን ለምን አደረኩኝ ብሎ መጸጸትም
አንድ የተውበት መስፈርት ነው። ይህ ጸጸት በል የተውበት ሩክኑ ነው። ካልተጸጸተን ለምን ሰራሁ ብለን ካልተቆጨን ካነደመን ተውበት ማድረግ አንችልም። ወንጀሉን መዘዙን ማወቅ አንችልም። ይሄን ትልቅ የሆነ የተውበትን ሩክን ማግኘት የምንችለውና ሊገራልን የሚችለው መቼ ነው? የሰራነውን ወንጀል ክብደቱን ስናስበው፣ የአላህን ሱብሓነሁ ወተዓላ ድንበር መጣሳችንና ከአላህ መዳፈራችንን ስናስበው፣ የአላህን ሱብሓነሁ ወተዓላ ክብር፣ የአላህን ልቅናና የኛን የአደባችንን ማነስ ስናስበው፣ እንዲሁም የነፍሳችንን ደካማነት ስናስብ፣ የነፍሳችንን ያለ አላህ ማንም እንዳሌላትና አላህን ካስቀየመች እንደምትዋረድ ስናቅ፣ የውርደት ሁሉ መንስኤው ነፍስያችን የምታመጣው ከአላህ መዳፈር ሰበቡ እሱ እንደሆነ ስናቅና አላህ የዛታቸው ዛቻዎች በሙሉ እውነት እንደሆኑ ስናቅ፣ ይሄ ጸጸት የሚባለው ነገር ውስጣችን ላይ ይፈጠራል። የተውበት መሰሶ የተውበት ሩክን መሰረት የሆነው ጸጸት እነዚህ ነገሮችን ስናቅ ውስጣችን ላይ ይፈጠራል። አላህን ማላቅ ማለት ምን ማለት ነው? ጸጸት ነደም ውስጣችን ላይ እንዲፈጠር የአላህን ልቅና ማወቅና አላህን ማላቅ ብለናል። የአላህን ልቅና ማወቅ ከፈለገን አላህ ሱብሓነሁ ወተዓላ ካሁን ቀደም ያደረጋቸው አጂብ የሆኑ ክስተቶችን አንዴ ዞር ብሎ በአእምሮ መዳሰስ፣ ወደ ኋላ ማሰብ። ፍርዓውን ማን ነበረ? የት ሄደ? ቃሩን ማን ነበረ? የት ሄደ? የኑህ ህዝቦች፣ የሁድ ህዝቦች፣ የተሙድ ህዝቦች እነማን ነበሩ? በራሳቸው ተማምነው የነበሩ ህዝቦች የት ሄዱ? ነበሩ፣ አላህ እንዳልነበሩ አደረጋቸው። የተወሰኑትን ከሰማይ በላ አምጥቶ ወሰዳቸው፣ ሌሎችን ከስር ጎርፍ አጥለቅልቆ ወሰዳቸው፣ ሌሎችን በጅብሪል ክንፍ ወደ ሰማይ አውጥቶ ገልብጦ ጣላቸው፣ እንዳልነበሩ ሆኖ። ብዙ አጂቦች አለ። ፍርዓውን ደግሞ ያሾፍበት በነበረው ወንዝ ሰምጦ እንዲሞት አላህ ሱብሓነሁ ወተዓላ አደረገው። ይሄን ቁድራውን እንወቅ። እነዚህ ሰዎችን ያጠፋው አላህ ምስኪኑን እኔንስ በወንጀል ካገኘን ሊያጠፋኝ አይችልምን እንበል። ሌላው አላህን እንድናለቅ ከሚያደርገን አንዱ የወንጀሉን ትንሽነት አኒ ወንጀሉን አትስሩ ብሎ ህጉን የጣስነው የአላህን ትልቅነት ማየት አለብን። ለዚህ ነው ቢላል ኢብኑ ሰዓድ የሚባለው ረዲየላሁ ዐንሁ ወረሂመሁ ምን ይላል? ላ ተንظር ኢላ ሲገሪ الخطيئة የሰራኸውን ወንጀል ትንሽነቱን አይደለም ማየት ያለብህ፣ ነገር ግን ህጉን የጣስከው የአላህን ትልቅነት ነው ማየት ያለብህ። ታላቁ አላህ ከሆነ የከለከለው ትንሽም ብትሆን ትልቅ ነው። በዘመናችን ያለው ትልቁ ሙሽኪላ ትልቁ ወንጀል ሰው ልጆች ላይ የአላህ ክብር ከልባቸው ጠፍቷል፣ አላህ የመረጣቸው ሲቀሩ። ከዚህ የከፋውና አስቀያሚው ደግሞ አብዛኛው ሰው ወንጀል ሲሰራ ነው ደስታ የሚሰማው። ይሄ የውርደት ሁሉ ውርደት፣ የዝቅጠት ሁሉ ዝቅጠት ነው። እንዴት ተብሎ አላህን ያስቀየሙ ራህና ደስታ ሰላም ማግኘት ይቻላል? ፈላ ኢላሃ ኢላላህ። ሰዎችን እንፈራለን፣ አላህን አንፈራም። ሰዎችን እናከብራለን፣ አላህን አናከብርም። ከአላህ ግን ምንም አይነት ሐያ ውስጣችን ላይ አይኖርም። አላህን ናቅ ነው፣ ችላ አልነው፣ አላህ እኛንም ንቆ ችላ አለን። ነስአሉላህ ሰላመተ ወልዓፊያ። قال الله تعالى يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول وكان الله بما يعملون محيطا. كسوچ ይሸሸጋሉ ይደበቃሉ ወንጀል ሲሰሩ ከአላህ ግን ሱብሓነሁ ወተዓላ አይሸሸጉም፣ አይደበቁም፣ አይሰተሩም። እርሱ እነሱ ጋር ሆኖ ሳለ የሚያረጉትን ነገር ሁሉ ያካበበና የሚያውቅ ሆኖ ሳለ ከአላህ አይደበቁም፣ ከሰዎች ይደበቃሉ። ከአላህ መደበቅ መቼም አይቻልም። ወንጀል አለመስራት ማለት ነው ከአላህ አለመደበቅ ማለት። አላህ ልቡ ላይ ያለ ሰውና አላህን በልቡ የሚያከብር ሰው የአላህ ድንበርም ልቡ ላይ የተከበረ ይሆናል። የአላህን ድንበር አይጥስም። ስለዚህ ወንጀልን እንርቅ ዘንድ የአላህ ክብር ውስጣችን ላይ ይኖር። አላህ ሱብሓነሁ ወተዓላ ማለኩም ላ ተርጁነ ሊላሂ ወቃራ፣ ምን ነው አላህን ሱብሓነሁ ወተዓላ ለምን አታከብሩትም? ለምን አታልቁትም? ለምን አላህን ለመፍራት ለማክበር አታስቡም? የሚለውን አንቀጽ አስመልክተው ሲናገሩ ሐሰን አልበስሪ ምን ይላሉ ረሂመሁላህ? ما لكم لا تعرفون لله حقا ولا تشكرونه لمن الله እናንተ ላይ حق እንዳለው ለምን አታቁም? ለምን አታመሰግኑትም? ለአላህ حق አለው፣ ሁሌም እሺ ልንለው፣ ሁሌም ልናመሰግነው እኛ ላይ حق አለው። ይሄን حق ልንወጣ ይገባል።
የዚህ የቁርአን አንቀጽ ማዕናው ምን ማለት ነው? አላህን እውነተኛ ብትወዱት ብታቁትና ብታከብሩት ትታዘዙት ነበረ፣ ታመሰግኑት ነበረ፣ ድንበሩንም አጥሱም ነበረ። አላህን ሱብሓነሁ ወተዓላ መታዘዝ ዋጅብ ነው፣ ግዴታ ነው። ወንጀሎችን መራቅም ሆነ ወንጀሎችን መዳፈር ለአላህ በልባችን ባለን ክብር መሰረት ነው የሚሆነው ማለት ነው። ነደም ጸጸትን ውስጣችን ላይ ለመፍጠር አንደኛው የአላህን ልቅና ማወቅና ወንጀልን መናቅ እንዳሌለብን ከሆነ ሁለተኛው ነፍስን ማወቅ አላህን ማወቅ የተያዙ ናቸው። እነዚህ ሁለቱ ነገሮችን ስናያይዛቸው ምን ይፈጠራል? አላህን ማክበር፣ ራስን የአላህ ባሪያ ማድረግ፣ ራስ ማስተናነስ ይፈጠራል ማለት ነው። የነፍስያችን ስርዓቷን ስናስይዛትና አደብ ስናስገዛት እንጂ መስራትም መድከምም ሊጠቅመን አይችልም። አላህን የምንዳፈር ከሆነና ነፍስያችን አደብ ካልያዘን። አብዛኛው ሰው አልፎ አልፎ ምን ሲል ይሰማል? ቀልቤ ደርቋል፣ እንደ ድንጋይ ሆኗል ሲባል ይሰማል። ሆኖም ሳለ ግን የደረቀውን ልቧን ለማርጠብና ለማለስለስ ጥረት አያደርጉም። በል በራሱ ተማምኖ ሲጎርርና ስትጎርር ይሰማሉ። ይሄ ማይበቃ እውቀት ማወቅ ነው። የነፍስያችን ምንነት በሚበቃ መልኩ አላወቅንም። ابن القيم رحمه الله من قالوا وأسفاه من حياة على غرور وموت على غفلة ومن منقلب إلى حسرة وقجتاችን ራሳችንን ያታለለን እምንኖር ሰዎች፣ ሞትን ዘንግተን ሳለ በድንገት ሞት መጥቶ የሚወስደን ሰዎች፣ መጨረሻ ላይ ጸጸት የተሞላበት የስቃይ ሀገር ሳንዘጋጅ መጓዛችን ምንኛ ያሳዝናል። ኢብኑ ጀውዚም ምን ይላሉ በበኩላቸው? አንተ ምንም መልካም ስራ ሳሰራ ጀነትን ምትመኝ ተውበትን ያሰበ እድሜህን ዝም ብለህ በተስፋ ብቻ እድሜህን የምትጨርስ ስለ ዱንያ ስታወራ ችልተኛ ትመስላለህ። ግን ዱንያን ስትሰራ ረጅም ጊዜ እንደሚኖር ሰው ሁሌም እዚህ እንደሚዘወትር ሰው ሆነ ትስገበገባለህ። ከዱንያ ትንሹ አይበቃህም። ብዙም በልተህ አትጠግብም፣ ብዙም ሰብስበህ አትረካም። ሞትን ትጠላለህ። ወንጀልህ ብዙ ስለሆነ ወንጀሎችህ ላይ ወንጀል መሆናቸውን ያወቅ እዛው ትቀጥልበታለህ። ነፍስህ በመጠራጠረው ነገር ታሸንፈሃለች። አንተ ግን እርግጠኛ በሆንከበት ነገር አታሸንፋትም። እንደምትሞት እርግጠኛ ነህ። ሞቶ ጀነት እንዳለ ጀሃነም እንዳለ እርግጠኛ ነህ። በዚህ ነገር ነፍስህን አታሸንፋትም። ነገ ግን ዱንያ ልቸገር እችላለሁ ልራብ እችላለሁ ብለህ በግምት ብቻ ነፍስህ ታሸንፈሃለች። ወንጀል ትሰራለህ፣ ወንጀል ትሰሪያለሽ። ولا تعملوا من العمل ما فرض عليك ርዝቅን ለማግኘት ዱንያን ለማግኘት ትዝገበገባለህ። አላህ ዋጅብ ያደረገብህን መልካም ስራ ግን ከመስራት ወደ ኋላ ትላለህ። የሰዎችን ወንጀል ብዙ አድርገህ ያየህ የራስህን ወንጀል ትንቃለህ፣ ትንሽ ነው ትላለህ። ይሄ የኛ ችግር ነው። ሌላው አሁንም ጸጸት እንዲኖር ውስጣችን ላይ እንዲፈጠር ከሚረዱን አንዱ ተስዲቁል ወዒድ፣ አላህ የዛተው ዛቻ በሙሉ እንደሚከሰት፣ አላህ የዛተው ዛቻ በሙሉ እውነት እንደሆነና የሚከሰት ነገር እንደሆነ ማወቅ ውስጣችን ላይ ጸጸት እንዲፈጠር ያደርጋል። አንተ ተውበት የምታስብ ጀሃነም አንድ ጥግ ላይ ታስረህ ወንጀል የሰራ ሰው ተውበት ሳያደርግ የሄደ ሰው ጀሃነም አንድ ጥግ ላይ ታስሮ እያለቀሰ እየጮኸ በሮቹ ተዘግቶ ከላይ ከታች ከግራ ከቀኝ በእሳት ተከቦ ጀሃነም ድቅድቅ ያለች የምታስፈራ ጨለማ ሆና እዛ ውስጥ የሚያስጫውት ጓደኛ የለም፣ የሆድን የሚነግሩት የሚያማክሩት ወዳጅ የለም፣ የሚያሳርፍ እንቅልፍ የለም፣ ትንፋሽ ማስወጣት ማስገባት የለም፣ ከዚህ ሁሉ ስቃይ የሚገላገል ሞት የለም። ከዓብ ረዲየላሁ ዐንሁ ምን ይላል? ሰው ልጆች ጀሃነም ገብተው የጀሃነምን ስቃይ ሲቀምሱ ለዚህ ጀሃነምና ስቃይ ያበቃቸውን ወንጀላቸውን አስታውሰው እጃቸውን ይበሉታል ይላል። እስከ ተከሻቸው ድረስ እጃቸውን በልተው ይጨርሱታል። يقول الله سبحانه وتعالى ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا በዳይ የነበረ ሰው በዱንያ ስሜቱን ሲከተል አላህን ያስቀየመ ሸይጣንን ሲያስደስት ህይወቱን በሐራም በወንጀል ጨርሶ አላህ ዘንድ ሱብሓነሁ ወተዓላ የሄደ ሰው የሥራውን ውጤት ሲያይ በንዴት እጆቹን አስሩንም ጣቶቹን ከቶ የሚበላበትን ቀን አስታውስል አላህ ሱብሓነሁ ወተዓላ በቁጭት በነዳማ ቁጭት ማይጠቅምበት ቀን ላይ ተቆጭቶ እጆቹን የሚበላበትን ቀን አስታውስ። ምን ነው የመልእክተኛውን መንገድ በተከተልኩኝ፣ ምን ነው ከሙእሚኖች ጋር በሆንኩኝ፣ ምን ነው ያ መጥፎ ጓደኛዬን ባልያዝኩት ከሱ ጋር ባልተዋወቅኩኝ የሚልበትን ቀን አስታውስ። ምንም አያደርግም ያኔ መቆጨትና መጸጸት። ከአላህ ረሕመት በር ሊመልሰን
በሩን ሊዘጋብን የሚችልን ወንጀል አስታውሰን የአላህ የዛተው ዛቻ ሊከሰት እንደሚችልም አውቀን እንመለስ። አላህን ስብሓነሁ ወተዓላ እያስቀየሙ የአዱንያን ደስታ መርጠው ተውበት ማድረግ እንዳለበት አውቆ ተውበት ሳያደርግ ሌት ተቀን አላህን ያስቀየመ ሳይመለስ በዛው ሞት ሊወስደው የሚችል ሰውን አላህ ስብሓነሁ ወተዓላ ሲያስጠነቅቅ ምን ይላል? إن الذين لا يرجون لقاءنا ورضوا بالحياة الدنيا واطمأنوا بها والذين هم عن آياتنا غافلون أولئك مأواهم النار بما كانوا يكسبون እነዚያ ከኔ ጋር መገናኘት ማይፈልጉ ማይመኙ የአዱንያን ህይወት የወደዱና ከአኺራ አስበልጠው ወሷ ተረጋግተው ዘና ብለው መርጠው የሚኖሩ እንዲሁም የአላህን ስለ ጀነት ስለ ጀሃነም የሚያስጠነቅቅበትን አንቀጹን ቸላ ያሉ የቁርአን መመሪያን ወደ ኋላ የጣሉ እነሱ መኖሪያቸው ጀሃነም ነው ይሰሩት በነበረው ስራ ይላል አላህ Subhanahu Wa Ta'ala። አኺራን መርሳት በአዱንያ መደሰት ወንጀል እየሰሩ ከወንጀል አለመተውበትና በአዱንያ ደስታ ከአኺራ የበለጠ መሸንገልና የአዱንያን ደስታ መርጦ ተውበት አድርጎ ቀጥ ብሎ አኺራን መውረስን ጀነትን መውረስን ቸላ ያለን ሰው አላህ በዚህ ዝቷል። እነሱ ናቸው ዝንጎች የተፈጠሩለትን ዓላማ የማያውቁ እንዲሁም ጀሃነምን የሚገቡ ማረፊያቸው ጀሃነም የሆነች ይሰሩት በነበረው ስራ መሰረት አላህ Subhanahu Wa Ta'ala በአዱንያ መታለላችን ወንጀል ማዘውተራችን አላህን አለመፍራታችን አላህ ዘንድ እንደሚያስጠይቀን ስናቅ ውስጣችን ላይ ጸጸት ይፈጠራል። ኢማሙ ኢብኑ ማጃህና ኢማም አህመድ በዘገቡት ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አነደሙ ተውበህ ጸጸት ተውበት ነው ብለዋል። አንድ ሰው ጸጸተ ማለት ተቆጨ ማለት ተውበት አድርጓል ማለት ነው ይላሉና ይሄ አንድ የተውበት ሩክን ነው። አራተኛው የተውበት መስፈርት ሁለተኛ ወደዛ ወንጀል ላለመመለስ ቃል መግባት። አብዛኛውን ጊዜ ተውበት የሚያደርጉ ሰዎች ወደዛ መለሳለሁ ስለዚህ ለምን ተውበት አደርጋለሁ ይላሉ። ወንድሜ እህቴ ሆይ ተውበት ስናደርግ አንመለስም ኢንሻአላህ አላህ ይረዳኛል አልመለስም ብለን ወስነን ቆርጠን እንግባ። አላህን Subhanahu Wa Ta'ala እገዛን እንጠይቀው። አልመለስም ብለን በውስጣችን እንወስን። መርዛ እንዲጠጥቼ ነበር ዳግም ጠጣለሁ ብሎ የሚያስብ ሰው አለ እንዴ? የለም። ወንጀል መርዝ ነው። ሰዎች የተበከለ ምግብን ጤናዬን ይጎዳል ብለው እንደሚጠነቀቁት ሁሉ ወንጀልን አኺራዬን ይጎዳል ጀሃነም ያስገባኛል ብለው መጠንቀቅ አለባቸው። ወንጀል ነው ወደዛ ለመመለስ መታሰብ የለበትም። ሸይጣን አንዳንዴ ያዳክማል። አትመለሽ ብዙ ወንጀል ሰርተሃል ስለዚህ ምን ያደርግልሃል ከእንግዲህ ብሎ ያዳክመናል። እጅ ልንሰጥ አይገባም። ለአላህ የሚሳነው ነገር የለም። ቅድም አንብበናል ሁሉንም ወንጀል አላህ ምራለው ብሏል። እንመለስ። ሁለተኛ ላለመመለስ ወደ ወንጀሉ ቃል እንግባ። አላህን እርዳታ እንጠይቀው። እርግጠኛ ሆነን ቆራጥ ሆነን አንመለስም ብለን ተውበት እናድርግ። لا يمل الله حتى تملوا كما رواه البخاري እኛ ተውበት ከማድረግ እስካልቦዘንን ድረስ አላህም ከመማር አይቦዘንምና ተውበት እናድርግ። ወደ አላህ እንመለስ። ከሸርጦቹ አንዱ የመጨረሻው ሸርጥ እዚህ የተጠቀሰው ዐዝም መኖር አለበት። ላለመመለስ መወሰን፣ ለምን አደረኩኝ ብሎ መቆጨት፣ ሁለተኛ ወደዛ አልመለስም ብለን ቃል መግባትና ያን ነገር ለምን ሰራሁ ብሎ መጸጸት፣ ወዲያውኑ መታቀብና ለአላህ ብለን መሆን አለበት። እነዚህ የተውበት መስፈርቶች ናቸው። ከሰው ሐቅ ጋር የተያያዘ ከሆነ የዛን ሰው ሐቁን መመለስ እዘን ይሄ የተውበት መስፈርት ነው። ይሄን መስፈርት ያሟላ ተውበት ያደረገን እንደሆነ አላህ Subhanahu Wa Ta'ala ተውበታችንን ይቀበለናል።